አሜን አሜን። ኢየሱስ ጌታ ነው። ጌታ የተባረከ ነው። ክብር ለኢየሱስ ይሁን። የነበር ሳምንታችሁ ድንቅ ነበር። ጌታ ስላለ ኢየሱስ ስላለ ጌታ ባለበት ነገር ሁሉ ብርሃን ስለሆነ ብርሃን ከቧችሁ ስላለ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ስል ብርሃን ሆኖ ጌታ እስከ ዓለም ፍጻሜ ከእናንተ ጋር ነኝ እያለ ጨለማ ሊጠጋችሁ አይችልም። ጨለማ ሊያሸንፋችሁ አይችልም። ጨለማ ሊያያችሁ አይችልም። ለምን? ብርሃን በሆኑ ኢየሱስ ስለተሰወራችሁ። ኢየሱስ ያድናል። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ወደ ቃል እንገባለን። ከዛ ወደ መንፈስ ቅዱስ ጊዜ መንፈስ ቅዱስ እንደወደደ የሚመራን ወደ ጸሎት ይሁን። ጌታ እንደወደደ እንሆናለን ማለት ነው። ዛሬ የምንካፈለው ቃል ስለ ምክርና ስለ ጥበብ እግዚአብሔር በምክር አልፎ ነገርን ሲያስተካክልና ቅርጽ ሲያስይዝ እናያለን። የትምህርታችን ርዕስ ይቶር ይላል። ይቶር ኢየሱስ ጌታ ነው። ይቶር ክብር ለኢየሱስ ይሁን። ሁላችሁም ዘጸአት ምዕራፍ 18 እንሄዳለን። ዘጸአት ምዕራፍ 18 ይቶር ማለት ክብር ለጌታ ይሁን ምድያማዊ የሆነ ካህን ሲሆን ይህ ይቶር የሙሴ አማሽ ነው። ባጭሩ የሙሴ አማሽ ነው። የሙሴ ባለቤት የሴጤራ አባት ማለት ነው። ምድያማዊ ነው። ክብር ለኢየሱስ ይሁን። ካህን ነው። ኢየሱስ ጌታ ነው። የማካል የእግዚአብሔር ካህን እናየዋለን። የሌላ አማልክት የሌላ አይነት የባዕድ አምልኮ ካህን ሳይሆን የእግዚአብሔር ካህን የነበረ ስለ ይቶር እናያለን። እግዚአብሔር ይቶርን ተጠቅሞ በምን አይነት የምክር ዳይሜንሽንና የምክር ደጅ አልፎ ሙሴንና የእግዚአብሔርን ሕዝብ የእስራኤልን ሕዝብ እንደታደገ ታያላችሁ። በይቶር ላይ ያለው ጸጋ ወይ ቅባት የምክር፣ የጥበብ፣ የማስተዋል መንፈስ ነው። ዛሬ ይህን መንፈስ ቅዱስ በእኛ ላይ ያፈሳል። ይህን ጸጋ በእርሱ ላይ የነበረው በይቶር ላይ የነበረው ቅባት በእኛ ላይ ይፈሳል። ኢየሱስ ያድናል። ኢየሱስ ጌታ ነው። ይቶር ወይ ደግሞ ሌላ ስሙ ኦርኤል ወይ ደግሞ ኦራኤል ይለዋል። የእግዚአብሔር ቃል ኦራኤል ይለዋል። ኢየሱስ ጌታ ነው። ምድያማዊ ነው። ምድያም ማለት ሙሴ ከግብፅ ተሰዶ ያረፈበት ስፍራ ማለት ነው። ሙሴ ታሪኩን ታውቁታላችሁ። በግብፅ ምድር እያለ ወንድሞቹ አንድ ግብፃዊ ወንድሞቹን እስራኤሎችን ሲመታ አየና ያን ሰው ምን ይለዋል? ይገድለዋል። ድንገት ሲመታው ይሞታል፣ ይገድለዋል። ከዛ በነጋታ ሌላ እስራኤሎች ደግሞ ወንድሞቹ ሲጣሉ ለመገናገል ሲሄድ አንተ በእኛ ላይ ፈራጅ ያደረገ ማን ነው? ወይስ ትናንትና እንደገደልከው ግብፃዊ ልትገድለን ነው ሲሉት ፈርቶ ሸሸ። ፈርዖንን ፈርቶ ሸሸ። በሸሸ ጊዜ ወደ ምድያም ምድር ሄደ። በዛ ምድር በነ ይቶር አገር ምድር ማለት ነው። በሚሄድበት ሰዓት ይቶር ወደ ኦርኤል 7 ሴት ልጆች አሉት። እረኞች ናቸው። ይህ የሚያመለክተው ይቶር ወንድ ልጅ አልነበረው። የያዕቆብ ልጆች ካያችሁ 12 የእስራኤል ልጆች ምን ነበሩ? እረኞች ነበሩ። ለምን? ወንዶች ስለነበሩ። ብዙ ጊዜ ወንዶቹ ናቸው እረኝነት የሚያደርጉት። በዚህ ሰዓት ግን ይቶር ወንድ ልጅ የለውም። መጽሐፍ ቅዱስ ላይ 7 ሴት ልጆች ነበሩት ነው የሚለው። 7ቱ ሴት ልጆች እረኛ ሆነዋል። ስለዚህ መንጋዎቹን በሚያጠጡበት ሰዓት አሁን የምናየው የሙሴና የይቶርን ትውውቅ ነው የምናየው። ታሪኩን ልዳስሰው ብዬ ነው። ከዛ ጠልቀን እንገባለን። ኢየሱስ ጌታ ነው። ዛሬ ለየት ያለ የምክር፣ የኃይል፣ የማስተዋል መንፈስ ይገጠመናል። ነገርን አይተን ጠልቀን የምናይበት ኃይል ይገጠመናል። ኢየሱስ ጌታ ነው። ስለዚህ ሌላ እረኞች ይመጡና በውሃ ነገር ይጣሉና ይበድሏቸዋል ወይ ደግሞ ይገፏቸዋል፣ ሴቶች ስለሆኑ ማለት ነው። በዚህ ሰዓት ሙሴ ይመጣና ዲፌንድ ያደርጋቸዋል ወይ ደግሞ ለእነሱ ወግኖ እነዛ እረኞች ያባራቸዋል ማለት ነው። ስለዚህ በሰላም ወደ ቤታቸው ተመለሱ። ቶሎ ተመለሱ። ለምን ቶሎ ተመለሳቸው አላቸው። አባታቸው ካህኑ ይቶር አይ እረኞች ሲረብሹን ድንገት አንድ ግብፃዊ መጥቶ ገላገለን እና አዳነን፣ ስላዳነን በቃ ቶሎ መጣን ሲሉ ታዲያ ለምን ተዋችሁት? በኋላ እናየዋለን። የይቶርን ባህሪዎች እናያለን፣ ካራክተሮች እናያለን። ለምን ተዋችሁት? ጥሩት አለ። አመጣው፣ ተቀበለው፣ እንደ እንግዳ በቤቱ አስቀመጠው። ከጥቂት ጊዜ በኋላ መቼም ዓመታት የፈጀው
የእግዚአብሔር ቃል ወዲያው ስላስቀመጠው ነው እንጂ ከሴት ልጆቹ አንዷ ሴጤራን ይደረግለታል፣ 2 ወንድ ልጆችን ይወልዳል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ወደ ታሪኩ ነው የምንገባው። ኢየሱስ ያድናል። ኢየሱስ ያድናል። ዛሬ ቀላል የሚመስል ምክር ህይወትን 360 ዲግሪ እንደሚያዞር እናያለን። ምክርን ኃይል እናያለን። ምክር ካልተጠበቁ ሰዎች እንደሚመጣ እናያለን። ኃያል ልትሆኑ ትችላላችሁ። በቅባት ኃያል ልትሆኑ ትችላላችሁ። በቢዝነስ ኃያል ልትሆኑ ትችላላችሁ። በሆነ ጥበብ፣ በሆነ እውቀት ኃያል ልትሆኑ ትችላላችሁ። የእናንተን አይነት ኃይልና የእናንተን አይነት ፖዚሽን የሌለው ሰው ግን መጥቶ የሚመክራችሁ ህይወታችሁ ሊያድን እንደሚችል እናያለን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ከይቶር የምክርን መንፈስ ወይ ደግሞ አካሄድን ከህይወቱ ስንማር ከሙሴ ደግሞ ትህትናንና የሙሴን ኳሊቲ እናያለን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ይትወር ስሙ ኤክሰለንስ ወይ ደግሞ ሂስ ኤክሰለንሲ ምርጥ እንደማለት ነው። ክብር ለጌታ ይሁን። ሁለተኛው ኦርኤል የሚለው ደግሞ ኦርኤል የሚለው ስሙ የእግዚአብሔር ወዳጅ ማለት ነው። ኤፍሬንድ ኦፍ ጋድ ማለት ነው። ክብር ለጌታ ይሁን። መጽሐፍ ቅዱስ ላይ እግዚአብሔር ወዳጅ ሲባል የነበረው ማን ነው? ጠይቃችሁ ማን ነው? አብርሃም አይደለ? አብርሃም። ክብር ለጌታ ይሁን። ይትወር በምድያም ምድር ውስጥ የምድያም ካህን የሆነበት አንዱ ሚስጥር መገኛው ወይ ደግሞ መምጫው ከአብርሃም ትውልድ ስለሆነ እግዚአብሔር እኮ ደግ ነው። ሙሴን አመጣና መሸሸጊያ የታደረገው የአብርሃም ትውልድ ጋር። አብርሃም ባለቤቱ ሳራ ባለፈች ጊዜ ይስሐቅም የእርሱ የሆነውን ርስት ይዞ በሄደ ጊዜ ኬጡራ የምትባል ሁለተኛ ሚስት ያገባል። ሁለተኛ ሚስት አግብቷል። ክብር ለጌታ ይሁን። ሁለተኛ ሚስት ያገባና ኬጡራ ከምትባል ዘፍጥረት ምዕራፍ 25 ላይ ታገኙታላችሁ። 6 ልጆች ይወልዳል። ምድያም የሚባለው ልጅ አራተኛው ልጅ ነው። የዚህ አራተኛው የአብርሃም ልጅ ትውልድ ነው ይትወር ማለት። ስለዚህ አብርሃም እነዚህ 6 ልጆቹን ይስሐቅን እንዳስተማረ አምላካችን እግዚአብሔር ብሎ ጸሎት አስተምሯቸዋል፣ መስዋዕት አስተምሯቸዋል፣ ክህነት አስተምሯቸዋል። ለዛ ነው ከዛ በትውልድ እየተወራረሰ መጥቶ ይትወር የአብርሃምን አምላክ ኤሎሂም ያህዌን ሲያመልክ የነበረው። ኢየሱስ ጌታ ነው። እግዚአብሔር እኮ ደግ ነው። እግዚአብሔር ደግ ነው። ሙሴ በተጨነቀ ጊዜ በፈራ ጊዜ ጥላ የሆነው ዘንድ የወሰደው ካህን ይትወር ጋር ነው። እንደ መንፈሳዊ አባት፣ እንደ መካሪ፣ እንደ ካህን እርሱ ጋር ምን አለ? አስቀመጠው። በግልጽ ከነበረው ጥበብ፣ በግልጽ ከነበረው ማናቸው ዲመኒክ ኖሌጅ። ለምን የግብጾች ዲመኒክ ኖሌጅ ግብጽ ነው ያደገው። 40 ዓመት ሙሉ በክህነት ውስጥ ያለው ይትወር ስለ እግዚአብሔርና ስለ እግዚአብሔር ነገር አስተማረ። ኢየሱስ ጌታ ነው። አስተማረው። ክብር ለኢየሱስ ይሁን። አስተማረው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አያችሁ፣ የይትወር ማንነት አቃፊ ማንነት ነው። የይትወር ማንነት እና ወደ ምክሩ እንሄዳለን። ለምን? ማንነት ውስጥ ነው ኃይሉ ያለው። ምክር የሚቀዳው ከማንነታችሁ ስለሆነ፣ ምክር የጸጋ ስጦታ ስለሆነ፣ ጸጋ ስጦታ ብዙ ጊዜ የሚሰራው በሰው እግዚአብሔር በእርሱ ውስጥ ያስቀመጠው ኃይል ውስጥ ነው። አንዳንድ ሰው ብዙ በህይወት ጎዳና ውስጥ ያልፍና የምክር መንፈስ መጥቶ ከእርሱ ህይወት የሚቀዳው ነገር ለሰው መልስ ይሆናል። አንዳንድ ነገር በህይወታችሁ ስታልፉ፣ ብቸኝነት ብታልፉ፣ ጭንቀት ብታልፉ፣ ፍርሃት ብታልፉ እግዚአብሔር ለመልካም ያደርገዋል። ዛሬ በጨለማ ነው ያለፍኩ ያላችሁት ነው፣ እግዚአብሔር ከእናንተ ጋር ነው። ነገ በዛ አይነት ጨለማ የታሰሩትን እንድትፈቱ ነው። ኢየሱስ ጌታ ነው። ምንም ነገር ካልተጨፈለቀ ዘይት አይወጣም። የምንጸልይበት የወይራ ዘይቱ ምንድን ነው? ፍሬው ተጨፍልቆ ነው። ክብር ለኢየሱስ ይሁን። ወይን እንደ ወይን ጠጅ የሚመጣው ወይኑ ምን ተብሎ ተጨፍልቆ ነው። ጣፋጭ ነገር የሚወጣው አንዳንዴ ከህመም ነው። ምክር የሚወጣው አንዳንዴ ከህመም ነው። ኢየሱስ ጌታ ነው። እናንተ ያለፋችሁበት ሰዎች በዛ እንዳያልፉ እግዚአብሔር እንድትመክሩ ስለፈለገ ነው። አንዳንዴ የምክር መንፈስ መጥቶ የሚቀመጠው ስፒሪቹዋል እናንተ ይሄ ያለፋችሁበት ነገር ላይ ያለፋችሁበት መንገድ ያለፋችሁበት ጎዳና ላይ ያ የጸጋው የምክር መንፈስ ይቀመጥና ከህይወታችሁ የአንዳንድ ሰዎች ህይወት እኮ ስትሰሙ ምክር ነው። የአንዳንድ ሰዎች ህይወት ስትሰሙ መጽሐፍ ነው። ለምን? እግዚአብሔር ብዙዎችን ለመታደግ ስለፈለገ። ካልሆነ የሚጻፍ ነገር አይኖራችሁ፣ የምትናገሩት ነገር አይኖራችሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስጌታዊ የማልፍበትን ማናቸው መንገድ በኢየሱስ ስም
ለክብር አድርገው፣ ለመንፈስ አድርገው። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። እግዚአብሔር ይጠቀምበት፣ እግዚአብሔር ይጠቀምበት። ብዙ ሪሃቢሊቴሽን ሴንተር ከጎዳና ላይ ያሉ ልጆችን አንስተው ማደሪያ አድርገው ድጋሚ እንዲነሱ የሚያደርጉ ሰዎች ድሮ ሕይወታቸውን ካጠናችሁ በከባድ ኢየሱስ ሕይወት ውስጥ የነበሩ ናቸው። አንዳንዶች ፓስተሮች፣ አንዳንዶች እግዚአብሔር ሰዎች፣ ነቢያት ከሆነ መንገድ ነው የሚነሱት። ለምን? ነገ እንደዛ አይነት ሰው ሲያዩ እንዳይፈርዱ። ኢየሱስ ጌታ ከሕይወታቸው የምክር ኃይልና የምክር መንፈስ እንዲወጣ ሰው ያልቀመሰውን ማጎስ ስለማይችል ያልቀመሰውን ማብላት ስለማይችል ኢየሱስ ጌታ ክብር ለኢየሱስ ሲሆን የምታልፉበትን ለዓላማ ያደርገው። ቁስላችሁን መልእክት ያደርገው። ሐዘናችሁን ተስፋ ያደርገው በኢየሱስ ስም። ወደ ቃሉ ስንመለስ ካህኑ ይትወቅ ኢየሱስ ጌታ ነው፣ ተቀበለ። ስለዚህ ይትወቅ ተቀባይ ነው ማለት ነው። ተቀባይ ነው። ኢየሱስ ጌታ ነው፣ ተቀባይ ነው። ውለታ አይረሳም። አያችሁ፣ ውለታ አይረሳም ማለት እንደ ዘመኑ ሰው አይደለም። የዘመኑ ሰው የሆነ ትልቅ ውለታ ብትውልለት እንኳን በሳምንቱ ያረሳቸዋል። የመጨረሻው ዘመን ስለሆነ ውለታ ያደረጉላችሁ ሰዎች እንዳትረሱ። እሺ፣ አሜን በሉ። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ውለታ ያደረጉላችሁ ሰዎች ምን እንዳትሉ እንዳትረሱ። ኢየሱስ ጌታ ነው። ስለዚህ ይትወቅ ካህኑ ይትወቅ። ክብር ለኢየሱስ ይሁን። ምን አይረሳም? ውለታ አይረሳም። ምን አይነት ውለታ? 7 ሴት ልጆቹ የሆኑ ወገኖች መጥተው በገፏቸውና ባሳደዷቸው ሰዓት ሙሴ ነው ጣልቃ የገባው። ስለዚህ ይህን ሰው የታደረጋችሁት ብሎ ኖዋል አመጣው። ያ ማለት እንግዳ ተቀባይ ነው። ይህ ሰው በሳል ሰው እንግዳ ተቀባይ ነው። ውለታ አይረሳም። ክብር ለኢየሱስ ይሁን። ስደተኛ ተቀባይ ነው። የተገፋውን ይቀበላል። ሙሴን ማድረግ ያለበትን ነገር አደረገለት ማለት ነው። ኢየሱስ ጌታ ነው። ሁለተኛ ልጁን ሲፓራን ከዳረለት በኋላ ይትወቅ አንደርስታንዲንግ ወይም መረዳቱ ሰፊ ነው። ባጭሩ በአማርኛው መልካም አማሽ ነው። ኢየሱስ ጌታ ነው። መልካም አማሽ ነው። ክፉ አማች አይደለም። ክፉ አማች አይደለም። ለምሳሌ ክፉ አማች ስንል ላባ ጌታ ይባርክ ባለበት ላባ ክፉ አማሽ ነው። ላሃዲ ለፕራዳስ ብልጥ ነው። ተንኮለኛ ነው። ግድ አይሰጠውም። ለእሱ ሀብትና ለእሱ ቢዝነስ ብሎ 7 ዓመት ያዕቆብን ያደክምና ራሔል ፈልጎ እያለ ግድ አይሰጠውም። ለልጆቹ ራሱ ግድ አይሰጠውም። ትወጂዋለሽ ወይ ልጅ ልጅ አላላት። በቃ ይሲ ክፉ አማሽ ነው። ካልኩሌቲቭ ነው። ጥቅሙ ብቻ ነው የሚያስቀድመው። ይትወቅ እንደዚህ አልነበረ። ይትወቅ መልካም አማሽ ነው። በምን አወቃችሁ? ሙሴ ባይመቸው 40 ዓመት አይቀመጥም። የሙሴ ባህሪ አይተነዋል። ፍትህ የሚወድ መገፋት የማይወድ ባህሪ ነው ያላችሁታል። ፍትህ ይፈልጋል፣ መገፋት አይፈልግም። ለዛ ነው ወስዶ አንዱ ግብፅ የገደለው። ስለዚህ በምድያም ምድር አልተገፋም ማለት ነው። ይትወቅ ካህኑ ይትወቅ ጌታ ይባርከው። ሙሴን በደንብ ነው የተንከባከበው። ሙሴ መንፈሳዊ መረጋጋት ላይ ነበር ማለት ነው። መንፈሳዊ መረጋጋት ይትወቅ ላይ ያለው ቅባትና ክህነት ለሙሴ ምን ሆኖታል? ሽፋን ሆኖታል ማለት ነው። ስለ እግዚአብሔር ያስተምረዋል። ስለ እግዚአብሔር፣ ስለ አብርሃም፣ ስለ ጸሎት፣ ስለ ኤቭሪቲንግ፣ ስለ መስዋዕት እናየዋለን። ይትወቅ ሰዋ ይላል። ስለ መስዋዕት እውቀት ይብን ያገኘው ሙሴ ከይትወቅ ነው። ሙሴ ያደገው ግብፅ ነው። አንድ ነገር ይሉኝ፣ ግብፅ ነው። ግብፃውያን እስራኤሎችን በያዙ ሰዓት ሕዝቤ ያመልከኝ ዘንድ ልቀቅ ያለው እግዚአብሔር በግብፅ ውስጥ እስራኤሎች ማምለክ አይችሉም ነበር ማለት ነው። እንደ አባታችን አብርሃም ብለው መሰዊያ መስራት አይችሉም ነበር። ግብፅ ከተማ ሁሉ የግብፅ አማልክት፣ ጣዖታት፣ ሐውልቶች ነው ያሉት። ሙሴም ይህን እያየን ያደገው፣ እስራኤሎችም ይህን እያዩ ያደገሉት። ለዛ ነው ምድረ በዳ ላይ ጥጃ ገንባልን ያሉት። ለምን? ለነሱ አምላክ የሚታይ ነው። እኔ አምላካችሁ ያህዌ አለ በሙሴ በኩል ሲናገራቸው። ምንም ነገር ቅርጽ አታስይዙ፣ አልታይም፣ ምንም አልልም፣ በልባችሁ ነኝ አለው ሲል እነሱ ሲያዩት ምንድን ነው የሚታይ አምላክ የሚታይ ወይ ጥጃ ነው ወይ የሆነ እንትን ነው እያዩ ያደጉት ነገር ስላለ ሙሴም ያደገው ይሄን እያዩ ያደገው ይሄን። ስለዚህ እንደ እግዚአብሔር ነገር ማየቱን የቃኘለት ይትወቅ ጌታ ይባርከው። 2 በ3 ምዕራፍ ላይ የተቀመጠ ሰው ነው፣ ግን ጥልቅና ትልቅ መንፈሳዊ ኃይል የነበረው ሰው ነው።
ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ካህን ነበር አለ። ሌላኛው ካህን ያ ማለት መንፈሳዊ ሰው ነበር ማለት ነው። እይታ ሁሉ ከእግዚአብሔር አንጻር ነው የሚሄው። እይታ ሁሉ እንደ እግዚአብሔር ቃል ነው የሚሄው፣ እንደ ስሜቱ አይደለም። ከዚህ በፊት ተመረጠ። መንፈሳዊ ሰው ማለት እንደ እግዚአብሔር ቃልና እንደ እግዚአብሔር መንፈስ በመንፈስ ቅዱስ የሚመራ በስሜቱ የማይነዳ በሁኔታ የማይነዳ በሚያው በሚሰማው የማይነዳ ማለት ነው መንፈሳዊ ሰው። ኢየሱስ ያድናል። ስለዚህ ይትወቅ የሙሴ አማች ምን አይነት ሰው ነበር? ካህን ነበር፣ መንፈሳዊ ሰው ነበር። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። አራተኛው ይትወቅ አመስጋኝ ሰው ነበር። አመስጋኝ ሰው ነበር። በኋላ ታዩታላችሁ እናየዋለን። ምዕራፍ ዘጸአት ምዕራፍ 18ን ሙሉን ቤት ገብታችሁ አንብቡት። መስዋዕት አቀረበ ይላል። እግዚአብሔር በግብፅ ምድር ፈርዖንን መጥቶ ለእስራኤል ሕዝብ ለሙሴ ያደረገውን ሰምቶ ባረከ እግዚአብሔር ይላል። አመስጋኝ ነበር። ኢየሱስ ጌታ ነው። እስኪ አመስጋኝ ይሆናለሁ። አያችሁ፣ የምክር መንፈስ እንዲያልፍባችሁ እነዚህን ካራክተሮች እናንተ ውስጥ ዲቨሎፕ አድርጉ። ከመጀመሪያ ብለናል። አንደኛ እንግዳ ተቀባይ ነው፣ ውለታ አይረሳም፣ ጥሩ ሰው ነው፣ ካልኩሌቲቭ አይደለም፣ እንደ ላባ ካህን ነው። ያ ማለት መንፈሳዊ ሰው ነው። ከዛ አመስጋኝ ነው። እግዚአብሔር በሰራው ነገር ደስ ይለው። ወንድሞቻችሁ ሲባረኩ ደስ ይበላችሁ። ኢየሱስ ጌታ ነው። ቸርች ውስጥ የሆነ ወንድማችሁ ባለጠጋ ሲሆን ደስ ይበላችሁ። አጌንስቱ አትነሱ። ሄዳችሁ ወንድሜ ምን ሚስጥር ጠብቀና ተከትለ ነው እንደዚህ እግዚአብሔር የባረከ እስቲ አስተምረኝ በሉ። አንድ ሰው ተቀብቶ ሲነሳ ደስ ይበላችሁ። እስቲ ጌታ ፊት ምን አድርገ ነው? ጸጋ ነው ይገባኛል፣ ግን ጸልየ ነው ወይ ምን አድርገ ነው? ህብረት ከጌታ ጋር በላችሁ ጠይቁ። ሰው ከፍ ሲል ደስ ይበላችሁ። ደስ ከሚላቸው ጋር ምን ይበላችሁ ይላል? ደስ ይበላችሁ። የእግዚአብሔር ባህሪ ስለሆነ ኢየሱስ ያድናል። ሌላኛው ይትወቅ ተግባቦት ላይ እናየዋለን። በኋላ ጠልቀ ኮሚኒኬሽን ላይ ጎበዝ ሰው ኮሚኒኬሽን አነጋገር ላይ ልጆቹን እንዴት እንዳያዙት ሲመጡ እንዴት እንደዚህ ረሳችሁ ጥሩት። በኋላ ደግሞ ታያላችሁ ወደ ሙሴ ሲመጣ እግዚአብሔር ያደረገውን ነገር ሰማው፣ እንኳን ደስ አለን። አንብቡት። ንግግር ላይ ጎበዝ ነው። ተግባቦት ላይ ጎበዝ ነው። ካህን ነኝ ወይ አባች ነኝ እንደዚህ አግባመት አድርጌልሃለሁ ብሎ ሳምባዲ ያልሆነ ማንነት ያልሆነ ንግግር እግዚአብሔር አይጠቀምም። በስትክክል ይናገራል። እስቲ በኢየሱስ ስም በሉ። እንደ እግዚአብሔር ቃል እንድናገር አንደበቴ እንዲከፈት እጸልያለሁ። እዚህ ሁሉ ከዘፍጥረት ምዕራፍ 18 ኢየሱስ ጌታ ነው። ዘፍጥረት ምዕራፍ 2 ነው ይቅርታ፣ ዘጸአት ምዕራፍ 2፣ ዘጸአት ምዕራፍ 18፣ ዘጸአት ምዕራፍ 3፣ ምዕራፍ 4 ላይ ስለ ይትወቅ ተጽፏል። ዘጸአት ምዕራፍ 2፣ ምዕራፍ 3፣ ምዕራፍ 4 እና ዘጸአት ምዕራፍ 18። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሌላኛው ክብር ለጌታ ይሁን። ሌላኛው ይትወቅ ሰማ ይላል። ምዕራፍ 18 ዘጸአት ስታነቡ እግዚአብሔር ላብብላችሁ የሚዲያም ካህን የሙሴ አባት ይትወቅ እግዚአብሔር ለሙሴና ለሕዝቡ ለእስራኤል ያደረገው ሁሉ እግዚአብሔር እስራኤልን ከግብፅ እንዳወጣ ሰማ። እሱ የት ነው ያለው? ሚዲያም። ሙሴ የት ነው ያለው? ግብፅ። ከግብፅ ወጥቷል። ሰማ። ከዛ ልጆቹንና ሚስቱን ይዞ ለትመጣ ሙሴ ግብፅ በገባ ጊዜ መጀመሪያ ሚስትና ልጆቹን ይዞ ነው። ግብፅ በገባ ጊዜ ባለቤቱንና ልጆቹን መልሷቸዋል። ሙሴ ዋይስ ነበረ። አያቸው አንዳንዴ እሱን ባያገኙት ቤተሰቡን እንዳያገኙ ጠቢብ ነው ሙሴ። ክብር ለጌታ ይሁን። አማቹ ጋር ነበር የተቀመጡት። ከዛ ይህን በሰማ ጊዜ ይትወቅ የሙሴን ባለቤትና የልጅ ልጆቹን ይዞ ወደ ሙሴ መጣ። ሰማ ሚሊዮን መካሚ ለመሆን ትክክለኛ ኢንፎርሜሽን ይኖራችሁ። ኢየሱስ ያድናል። ይትወቅ ትክክለኛ መረጃ አለ። በስማ በለውና ባልሆነ ነገር አይደለም። ትክክለኛ መረጃ ምን ይላል? ይሰማል። ለምንድን ነው የሚሰማው? ሙሴ የልጁ ባለቤት ነው፣ ልጁ ነው። ሙሴ ይትወቅ ጋር 40 ዓመት ተቀምጧል። እስቲ አንድ ሰው እናንተ ጋር 40 ዓመት ቢቀመጥ ማለት ሙሴ የ40 ዓመት ጎልማሳ ወጣት ሆኖ ሄዶ 80 ዓመት ውስጥ ሲሆን አብሮት ነበር። ሜቢ በዛ ሰዓት ይትወቅ እድሜው አልተጻፈም፣ 60 ነበር። 40 ዓመት ከሙሴ ጋር ነበር። ስለዚህ የሙሴን ደህንነት ያሳስበዋል። የልጁ ባለቤት ብቻ ሳይሆን ልጁ ነው፣ ይወደዋል። ስለዚህ ሙሴ በግብፅ ምድር እንዴት ሆኗል እያለ ይሰማል። ሰዎች ይልካል። የሚመጡ ሰዎችን እዛ ስፍራ ምን እየተካሄደ ነው ብሎ ደራይት ኢንፎርሜሽን ይሰማል። ይጸልያል ማለት ነው።
ክብር ለጌታ ይሁን። ክብር ለጌታ ይሁን። ስለዚህ ትክክለኛ የሆነ ኢየሱስ ጌታ ነው። ትክክለኛ የሆነ አፕዴትድ የሆነ ስለ እናንተና የእናንተን ነገር ሀሜት ያልሆነ እንደ እግዚአብሔር ቃል የሆነ ነገር ተቀበሉ። ፎሎ ያደርጋል ይህ ሰው። ስለ ቤተሰቦቻችሁ ፎሎ አድርጉ። እንደ እግዚአብሔር ቃል መጠበቅ ስላለባችሁ ከምን መጠበቅ አለባችሁ? ከክፉ መጠበቅ አለባችሁ። ካልሆነ ሀሳብ መጠበቅ አለባችሁ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሌላኛው ዘጸአት 18:12 ጋር ስታየው መስዋዕትን ለእግዚአብሔር አቀረበ። ከእግዚአብሔር ጋር ህብረት ነበረው ማለት ነው። ከእግዚአብሔር ጋር ትክክለኛ የሆነ ህብረት ነበረው ማለት ነው። ዘጸአት ምዕራፍ 18 ቁጥር 12 ላንብብላችሁ። የሙሴ አማት ይትሮ የሚቃጠል መስዋዕትንና ሌላ መስዋዕትን ለእግዚአብሔር ወሰደ። አሁን የእግዚአብሔር ካህን እንደነበረ የምታውቁት እግዚአብሔር በዛ ሰዓት የሚባላ ሰዓት አምላክ ነው። ክብር ለኢየሱስ ይሁን። ስለዚህ ሳምባዲ እንደፈለገ የሆነ ነገር አምጥቶ አይቀርብለትም። ሲሪየስ በዛ ነው የምትበለው። ኢየሱስ ጌታ ነው። ስለዚህ እግዚአብሔር ለምንድን ነው የይትሮን መስዋዕት የተቀበለው? ከዚህ በፊት ብዙ መስዋዕቶች ይትሮ ያቀርብ ነበር። በአብርሃም መንገድ ይሄድ ነበር። መስዋዕት አቀርባለሁ በውስጥ አንዱ ባለለት መስዋዕት ያቀርባል። ኢየሱስ ጌታ ኢየሱስ ጌታ። መስዋዕት ምንድን ነው? አምልኮ መስዋዕት ነው። ጸሎት መስዋዕት ነው። እንደ እግዚአብሔር ቃል በቅንነት መሄድ መስዋዕት ነው። ለዛ ነው ሮሜ መጽሐፍ ላይ ሲናገር ይህ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ አቅርቡ። ዴይሊ አካሄዳችሁ መስዋዕት መስዋዕት። መዋሸት ባለባችሁ ስፍራ ካልዋሻችሁ፣ የሆነ ክፋት ማድረግ በበዛበት ስፍራ እግዚአብሔር ብላችሁ ስትቆሙ ለእግዚአብሔር እያላችሁ መስዋዕት እያቀረባችሁ ነው። ኢየሱስ ያድናል። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ጌታ ሆይ እንላለን በኢየሱስ ስም መስዋዕት ሆን ዘንድ እንደ ቃልህ አግዘኝ። በኢየሱስ ስም አሜን። ኢየሱስ ጌታ ኢየሱስ ጌታ 18:14 ላይ ስናነበው እንዲህም ሆነ ይላል። ይህ ምንድን የሆነው? ይትሮ በመጣ ጊዜ ሙሴን አገኘው። ሙሴን ካገኘ በኋላ ከሙሴ ጋር እግዚአብሔር እንደዚህ ያደርግልህ ብሎ ሙሴ ነገረው። እግዚአብሔርን አመሰገነ፣ መስዋዕት አደረገ። ሊበሉ ቁጭ ባሉ ጊዜ አሮንና የእስራኤል ሽማግሌዎች መጡ። ያ ማለት የሙሴ አማች መጥተዋል ብለው መጡ። አብረው ጊዜ አሳለፉ። ከዛ በነጋታው እንዲህም ሆነ፣ በነጋታው ሙሴ በሕዝቡ ሊፈርድ ተቀመጠ። ሕዝቡም በሙሴ ፊት ከጠዋት እስከ ማታ ድረስ ቆሞ ነበር። የሙሴም አማት በሕዝቡ ያደረገው ሁሉ ባየ ጊዜ ይህ በሕዝቡ የምታደርገው ምንድን ነው? ሕዝቡ ሁሉ ከጠዋት ጀምሮ እስከ ማታ ድረስ በዙሪያ ቆሞ ሳሉ አንተ ብቻህን ስለምን ተቀምጠሃል አለው። ሙሴም አማቱን ሕዝቡ እግዚአብሔር ለመጠየቅ ወደ እኔ ይመጣል፣ ነገርም ቢኖራቸው ወደ እኔ ይመጣሉ። በዚህና በዚያ ሰው መካከል እፈርዳለሁ፣ የእግዚአብሔርንም ሥርዓትና ሕግ አስታውቃለሁ አለው። ኢየሱስ ያድናል። የሙሴም አማት አለው አንተ የምታደርገው ይህ ነገር መልካም አይደለም፣ ይህ ነገር ይከብድብሃልና አንተ ጋር ያለው ሕዝብ ትደክማላችሁ፣ አንተ ብቻህን ልታደርገው አትችልም። አሁንም እመክርሃለሁ፣ ይህን ያዙልኝ። አሁንም እመክርሃለሁ፣ ቃሌን ስማ፣ እግዚአብሔር ከአንተ ጋር ይሆናል። አሁንም እመክርሃለሁ፣ ቃሌን ስማ፣ እግዚአብሔር ከአንተ ጋር ይሆናል። ይህ ማለት አሁን ስመክርህ ቃሌን ካልሰማ እግዚአብሔር ከአንተ ጋር አይሆንም ማለት ነው። በአጭር ቋንቋ ልቀጥልላችሁ። እግዚአብሔር ከአንተ ጋር ይሆናል። አንተ በእግዚአብሔር ፊት ለሕዝቡ ሁን፣ ነገራቸውንም ወደ እግዚአብሔር አድርስ፣ ሥርዓቱንም ሕጉንም አስተምራቸው፣ የሚሄዱበትንም መንገድ የሚያደርጉትንም ሥራ ሁሉ አሳያቸዋል። ኢየሱስ ጌታ። ያ ማለት አንተ አትድከም። አንተ ከጠዋት እስከ ማታ ለመፍረድ አትድከም። ሕዝቡም ሰልፍ ሲጠብቅ እየደከመ ነው። ስለዚህ አንተ ነው ያለ በኋላ ወኪሎች ወይ ደግሞ ዴሊጌሽን አስቀምጥ። ይህ ይትሮ ያመጣው የስትራክቸር ወይ ደግሞ አካሄድ የእስራኤል ሕዝብ ከመንከራተት ድኗል። ሙሴ ከመድከም ድኗል። እስካሁን ይሄ በዴሊጌሽን አሰራር ታይቷል። ያለ ብሺ አለቃ
100 አለቃ 50 አለቃ 10 አለቃ አድርግላቸውና እነሱ ይፍረዱ፣ የከበደው ብቻ ወደ አንተ ይምጣ ይላል። ኢየሱስ ጌታ ነው። ይህ አሰራር ሚሊታሪ እስካሁን የሚከተለው አሰራር ይቶር ነው ያመጣው። ጌታ ይባርከው። እዚህ ጋር እንድታየው የሚፈልገው ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ይቶር ሌላኛው የይቶር ባህሪ ምን ብለናል? ከዚህ በፊት መስዋዕት ያቀርባል፣ አምላኪ ነው ብለናል። ሌላኛው ባህሪ ከዚህ የምታዩት ይቶር እጅግ በጣም አስተዋይ ነው። አንድ ቀን መጣ ሉክ፣ አንድ ቀን መጣ አይደል? መጣ አየው፣ አስተዋይ። በኢየሱስ ስም ይሁንባችሁ። አሜን። ገብቷችሁ አሉላችሁ። አሁን ወንድሙ ሁል ጊዜ ከሙሴ ጋር በእድሜ 3 ዓመት ታላቅ ነው። አሁን አይደለም ብቻውን የመጣው የእስራኤል ሽማግሌዎች ፕሊዝ በጣም ዋይዝ ናቸው። የሙሴ አማካሪዎች ናቸው። እንዴት አታያችሁ? አንዳንድ ነገሮች ክብር ለኢየሱስ ይሁን። ኢቭን በዙሪያችሁ ያሉ ኃያላን ማያስተውሉት አንድ ቦታ ሙሴ ቦታ ሰጥቶታል። እናንተ ግን ቦታ ማሰጡ ሰው ሊሆን ይችላል፣ ሊያስተውለው ይችላል። ዘመዳችሁ ሊሆን ይችላል፣ ጓደኛችሁ ሊሆን ይችላል። ትልቅ ካምፓኒ ይዛችሁ ጥበቃ ሊሆን ይችላል። እናንተ ያልታያችሁ ሳባዲ ላይ ይችላል። ከትንሽ ሰው ይሁን ከትልቅ ሰው ምክር እንዳትንቁ። አንዳንድ ምክሮች ዘመናችሁን 10፣ 15፣ 20 ዓመት ይዋጀዋል። አንዳንድ ምክር ችላ ያሉ ሰዎች ጠፍተዋል። ኢየሱስ ጌታ። በኢየሱስ ስም ስልጣን ኃይል ምክር እንደ ይቶር የሚመክሩን ሰዎች እግዚአብሔር እንዲልክልን እንጸልያለን። እግዚአብሔር በአገልግሎታችሁ፣ በቤታችሁ፣ በቢዝነስ በአገልግሎታችሁ፣ በትዳራችሁ እንደ ይቶር አይነት ጠቢብ ሰው፣ አስተዋይ ሰው እንዲልካላችሁ ጸልያለሁ። ከሁሉ በላይ እናንተ ራሳችሁ በይቶር ላይ እንዳለው ማስተዋል የምክር መንፈስ እንድትነሱ ጸልያለሁ። ክፍተትን አይታችሁ ወዲያው ምክር እንዲመጣላችሁ ጸልያለሁ። በኢየሱስ ስም ስልጣን ኃይል አሜን። አያችሁ እዚህ ላይ ይቶር አየው፣ ወዲያው ክፍተትን አየው። የእስራኤል ሽማግሌዎች ያላዩት ካህኑ አሮን ያላየውን አየ። አይቶ ደግሞ አደራረግን አመጣ። አሁን ለምሳሌ አንዳንድ ሰው ክፍተት ያያል። ክፍተትን አይቶ ግን አደራረግ ወይ ደግሞ መፍትሄ አይሰጣችሁ። የይቶር ኳሊቲ አይቶ ክፍተት አይቶ መፍትሄን ያመጣል። በኢየሱስ ስም ስልጣን ጸልያለሁ። ላያችሁት ክፍተት መፍትሄ የሚሰጥ የእግዚአብሔር ቅባት ይለቀቅላችሁ። ላያችሁት ክፍተት፣ ለምናየው ክፍተት የእግዚአብሔር ቅባት ይለቀቅልን። የእግዚአብሔር ቅባት ይለቀቅልን። የእግዚአብሔር ቅባት ይለቀቅልን። ኢየሱስ ጌታ ነው። አያችሁ፣ መልካም መካሪ ነው። ሌላኛው የይቶር ኳሊቲ መልካም መካሪ ነው። መልካም መካሪ ነው ማለት እድገታችሁን ይፈልጋል። የሙሴን እረፍት ይፈልጋል። የእስራኤልን ሕዝብ እረፍት ይፈልጋል። መጥፎ መካሪዎች ወደ ሕይወታችሁ እንዳይመጡ ጸልያለሁ። አሜን። መጥፎ መካሪዎች ወደ ሕይወታችሁ እንዳይመጡ በኢየሱስ ስም ኃይል ጸልያለሁ። አሜን። እንደ ይቶር የሆኑ መልካም መካሪዎች ብቻ ለቤታችሁ፣ ለአገልግሎታችሁ፣ ለትዳራችሁ፣ ለስራችሁ፣ ለአካሄዳችሁ ሁሉ መልካም መካሪዎች እንዲመጡ ጸልያለሁ። እግራቸው እንዲፈጠን ጸልያለሁ። መጥፎ መካሪዎች ግን በኢየሱስ ስም ወደ ሕይወታችሁ እንዳይመጡ የታሰሩ ይሁኑ። በኢየሱስ ስም የተከለከሉ ይሁኑ። ሐዋርያው ጳውሎስ እኮ ምን አለ? ወንጌልን በደንብ እንድሰራ፣ ቃሉን በደንብ እንድሰራ ከክፉ ሰዎች እንድጠበቅ ጸልዩልኝ አለ። ክፉ የሆኑ ሰዎች፣ መልካም ምክር የሌላቸው ሰዎች ወደ እናንተ እንዳይመጡ ጸልያለሁ። የተከለከሉ እንዲሆኑ ጸልያለሁ። የጀርባ ኃይላቸው ፓራላይዝ እንዲሆኑ ጸልያለሁ። በኢየሱስ ስም ኃይል ኢሳይያስ ምዕራፍ 11 ላይ ሲናገር የምክርና የኃይል መንፈስ አለ። አያችሁ፣ ምክር በኋላ ኃይል ይገለጣል። ይቶር ሙሴም ከመከረ በኋላ ኃይል የተገለጠው ምን አይነት ኃይል? አድሚኒስትሬሽን፣ አስተዳደራዊ ኃይል የመጣው 1000 አለቃ፣ 100 አለቃ፣ 50 አለቃ፣ 10 አለቃ ዩሲ የእስራኤል ሕዝብ አረፈ ማለት ነው። ከምክር በኋላ ኃይል ይመጣል። በኢየሱስ ስም ስልጣን የሚያስፈልገን ምክር እንዲለቀቅ ጸልያለሁ። የሚያስፈልገን ጥበብ እንዲለቀቅ ጸልያለሁ። ይቶር ላይ ባለው የምክር የጥበብ የማስተዋል ስፒሪት በኢየሱስ ስም ኃይል እንዲለቀቅ ጸልያለሁ። በኢየሱስ ስም ኃይል እንዲለቀቅ ጸልያለሁ። ክብር ለኢየሱስ ይሁን። የመጨረሻው የይቶር ኳሊቲ ኢየሱስ ጌታ ነው። መክሮ አልኳችሁ፣ አይቶ ስትራቴጂን ይሰጣል። ስትራቴጂን ይሰጣል። 1000 አለቃ፣ 50 አለቃ፣ 100 አለቃ እያለ መንገድን ያሳያል። በኢየሱስ ስም ኃይል ጸልያለሁ። አይተው ስትራቴጂ
አደራረግን የሚያሳያችሁ ሰዎች እንዲለቀቁ ጸልያለሁ። እናንተ ራሳችሁ እንደ ጂቶር እንድትሆኑ ጸልያለሁ። ከጂቶር በላይ ናችሁና እንድትሆኑ ጸልያለሁ። ለምን? ከሰለሞን የሚበልጠው የናዝሬቱ ኢየሱስ በእናንተ ውስጥ ነው። በአንቺም በአንተም ውስጥ ነው። ኢየሱስ ጌታ ነው። ቆሮንቶስ መጽሐፍ ላይ ስናገር የእግዚአብሔር ኃይልና ጥበብ የሆነው የናዝሬቱ ኢየሱስ ይላል። በክርስቶስ ኢየሱስ ስም ኃይል በማስተዋል በጥበብ እንዲለቀቅ ጸልያለሁ። ስትራቴጂ እንዲሰጣችሁ ሆሊ ስፒሪት ጸልያለሁ። ነገስታትን ትውልድን ከትንሽ እስከ ታላቅ የምታማክሩበት መንገድ የምታሳዩበት የጂቶር አይነት ቅባት እንዲያገኛችሁ ጸልያለሁ። እንዲያገኛችሁ ጸልያለሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ቁጥር 24 ላይ እንላለን። የእግዚአብሔር ሰው ነብዩ ሙሴ የሰጠውን መልስ እናያለን። ሙሴም የአባቱን ቃል ሰማ፣ ሃሌሉያ፣ ያለውንም ሁሉ አደረገ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሙሴ ምን አለ? ሰማ። ሃሌሉያ፣ ሃሌሉያ። አያችሁ፣ ሙሴ ትሁት ሰው ነበር። የእግዚአብሔር ቃል ይመሰክርለታል። ምን ነበር? ትሁት ሰው ነበር። የትህትና መንፈስ እንዲበዛልን እንጸልያለን። ምክንያቱም ሙሴ በዚህ ሰዓት በድንቅ በተአምራት ፈርዖንንና ግብፅን የመታ ሰው። እግዚአብሔር በእርሱ አልፎ ግብፅን አዋርዷል። እግዚአብሔር በእርሱ አልፎ ፈርዖንን አዋርዷል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ስለዚህ ኃይል በሱ ተሰርቷል። ህዝብ የእስራኤሎች ህዝብ ከግብፅ ሲወጡ በመቶ ሺዎች ሆነው እንዲሁም ኦቨር ሚሊዮን ይላሉ። በመቶ ሺህ ህዝብ የሚያስተዳድር ሰው ነው። ይቶን የሙሴን ያህል ህዝብ የለው። ኦኬ፣ የሙሴን ያህል ህዝብ የለው። ተአምራት የማድረግና የትንቢት ዳይሜንሽን እግዚአብሔርን የመስማትና የማየት የሙሴን ያህል የለው። ሙሴ በዚህ ሰዓት ምን ትለኛለህ? እኔ እኮ እግዚአብሔርን ቀን በቀን የማናገር በዳመና መጥቶ አፍ ላፍ የሚያናገረኝ ነው። ተው እንደዚህ አትበለኝ አንተ አላለም። ይወዝሃም ትሁት ነበር። ጌታ ያብዛለት፣ ትህትና ያብዛለት። ትሁት እንደሆኑ ምክር የሚሰራበት። ኦኬ፣ አንዳንድ ሰዎች ብዙ ሰው እግዚአብሔር ይልክላቸውና ይመክሯቸዋል። ብዙ ምክር በዙሪያቸው አለ፣ ግን አይቀበሉም። ለምን? ትዕቢት ልባቸው ላይ ስላለ። የትዕቢት ጉልበት የተሰበረ ይሁን። ኢየሱስ ጌታ ነው። ለምን? ሕፃን ልጅ መንፈስ ቅዱስ አይልክም? ከመከረን እንሰማለን። ከሕፃን ልጅ እስከ ትልቅ አዋቂዎች ለምን አይሆንም? እንሰማለን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ምክንያቱም ትህትና ደጅ ስለሚከፍት። ሁለተኛ እዚህ ላይ ማየት የምችሉት እግዚአብሔር አንዳንዴ አይናችሁ ተከፍቶ ነቢያት ልትሆኑ ትችላላችሁ። ኃይል ሊኖራችሁ ይችላል። በአገልግሎት ብቻ አይደለም። በቢዝነስ ቢሊየነር ልትሆኑ ትችላላችሁ። የአንዳንድ ምክር የሚልከው በሌላ ሰው እግዚአብሔር በህልም በራእይ በቪዥን ሊናገር ይችላል። አንዳንዴ ደግሞ እግዚአብሔር በምክር መንፈስ በሰው ነው የሚናገረው። እዚህ ጋር ያያችሁት ከሆነ ሙሴ እግዚአብሔር ቀን ለቀን ያናገረዋል። ግብፅ ሂድ፣ ፈርዖንን ይህን በለው አለ። እዚህ ጋር ይቶር ከመምጣቱ በፊት ሙሴ ብዙ ቀኖችን ደክሟል። ከጠዋት እስከ ማታ የሰውን መልስ የሰውን ፍርድ እየፈረደ። ለምን? ከዛ በፊት እግዚአብሔር መጥቶ ይቶር የመከረው ለምን አልነገረው? አሰባችሁታል? ቀላል ነው። ሙሴ ሆይ እንዳልደክም ህዝቡ እንዳይስል ከዚህ በኋላ 10,000 አለቃ 100 አለቃ አድርግ ብሎ እግዚአብሔር ለምን አልመከረው? ያ ጥበብ የተሰጠው ለይቶር ነው። እግዚአብሔር የሚጠቀመው ጸጋውን በሰጣቸው ሰዎች የሚጠቀመው ቅባቱን በሰጣቸው ሰዎች የሚጠቀመው ይህ ነገር በይቶር በኩል ለሙሴ እንዲመጣ ነው እግዚአብሔር የፈቀደ። ሙሴ ይቶርን ባይሰማ ሙሴና የእግዚአብሔር ህዝብ አስቀድሞ ይጠፋል። አያችሁ፣ ሙሴ በመስማቱ ሙሴም የእስራኤል ህዝብ ድነዋል። አንዳንዴ ከፈርዖን በላይ ከባድ የነበረባቸው ነገር በምድረ በዳ ከፈርዖንማ በቃ ከባርነት ወጥተዋል። እግዚአብሔር ድል ነስቷቸዋል። አንዳንዴ ከምክር በታች ሰው ለሚመክረው ነገር አለመገዛት የጥፋት ደጅ ይከፍታል። እስኪ በኢየሱስ ስም በሉ። እግዚአብሔራዊ ምክር ሲመጣ የምትቀበልበት ትህትና እንዲለቀቅ እጸልያለሁ። ኢየሱስ ስም
አሜን። ሌላኛው ሙሴ ሰማ ይላል። ሙሴ ሰማ ሰማ። የምትሰሙበት ኃይል ይለቀቅላችሁ። አሜን። ትሁት ነበር፣ ትሁት ሰው ይሰማል። የምትሰሙበት ጸጋ ይለቀቅላችሁ። ትክክለኛ ምክር ዲዛይን አድርጋችሁ የምትሰሙበት ጸጋ ይለቀቅላችሁ። ትክክለኛ ያልሆነ ምክር ደግሞ አትቀበሉ፣ አትስሙ። ከእግዚአብሔር መንፈስ ሆኖ የማይነቅሯቸው የአጋንንታዊ ምክር፣ የቅናት ምክር፣ የሆነ የጥላቻ ምክር የሚያመጡትን አትስሟቸው። የይትወር ምክር ሙሴንና የእስራኤልን ሕዝብን ካጸና የሌላ የጨለማ ምክር ደግሞ ይበትናቸዋል። እንደዚህ አይነት ምክር የተበተነ ይሁን። እንደዚህ አይነት መካሮች እንዳይመጡ ጸልያለሁ። ሌላኛው ሙሴ ሰምቶ አደረገ ይላል። ክብር ለኢየሱስ ይሁን። ኃይል እየተቀበለ ነው። ኢየሱስ ጌታ ነው። ከእያንዳንዱ ቃሌ መንፈስና ሕይወት አለዋል። አሁን ስንማር የዚህ እውቀት ኃይል እየገባብን ነው። ኦኬ፣ የዚህ እውቀት ኃይል እየገባብን ነው። ሕዝቤ አለ ሆሴዕ ምዕራፍ 4 ላይ ቁጥር 6 ሕዝቤ አለ እውቀት ከማጣቱ የተነሳ ምን አለ? ጠፋ። my people perish because of the lack of knowledge አለ። ጠፋ። እውቀት ጠፋል ላይ እዛው ካሌ አትሆንም ማለት ሉክ አንዳንድ ነገሮች በህይወት አንዳንድ ነገሮች እውቀት ነው የሚፈታቸው። መንፈስ ቅዱስ ትናንት ሲያስረዳ ይመጣል። አንዳንድ ነገሮች በኢየሱስ ስም ፈረስ ስላልክ ማይፈርሳል። አንዳንድ ነገሮች አጋንንት መስሎ በኢየሱስ ስም ይሂድ ምንለው ነገር አለ። ይህን ሁሉ ግን የበላይ የሚያደርገው ምንድን ነው? የእግዚአብሔር እውቀት፣ ትክክለኛ እውቀት፣ የብርሃን እውቀት፣ እንደ እግዚአብሔር ቃል የሆነ እውቀት ኢየሱስ ያድናል። ይህ እውቀት እንዲለቀቅ ጸልያለሁ። አሜን። ሕዝቤ እውቀት ከማጣቱ የተነሳ ጠፋል። ሕዝቤ ጾም ጸሎት ከማጣቱ የተነሳ ጠፋል። ሕዝቤ ጾም ጸሎት ከማጣቱ የተነሳ ጠፋል። ሕዝቤ የጸጋ ስጦታ ነቢይ ስላጣ ጠፋል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሕዝቤ እውቀት ከማጣቱ የተነሳ ጠፋ። ለምን? እውቀት ራሱ እግዚአብሔር ስለሆነ የእውቀት መንፈስ ይላል። ኢየሱስ ያድናል። የእውቀት ምን መንፈስ ይላል። ክብር ለኢየሱስ ይሁን። የእውቀት ምን መንፈስ ይላል። ስለዚህ አንዳንድ በሕይወታችን ያሉ ክፍተቶች የሆነ እውቀት ከማጣታችን ሊሆን ይችላል ማለት ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ዲያብሎስ ይላል ወይ ደግሞ ሌባው ሊያርድ ሊሰርቅ ሊያጠፋ። ስለዚህ ሰይጣን ሌባ ከሆነ የሌብነት እውቀት አለው ማለት ነው። እንዴ ፕሮፌሽናል ሌባ እኮ እውቀት ስላለው ነው አይደለ? መንትፎ የሚል ሌባና በደንብ በሳይበር ነገር ባንክ ገብቶ ሀክ የሚያደርግ ሌባ አንድ ነው። ያ ስኮኪዮ ነው የሚፈታው። ያ ደግሞ የእውቀት ሌባ ነው። ሰይጣንም እንዲሁ ነው። ሌባ ነው ሲል በእውቀት ነው የሚሰርቅ። አሰራቅቶ እውነት የሚመስል እውቀት እየላከበት አደንዝዞ ነው የሚሰርቅ። ሊያርድ ነው ሲል የሆነ የማረድ የማጥፋት የመግደል እውቀት አለው ማለት ነው። ክብር ለጌታ ይሁን። ስለዚህ እንዳይሰርቀን፣ እንዳያጠፋን፣ እንዳይገድለን ምን አይነት እውቀት እንይዛለን? እግዚአብሔራዊ የሆነ እውቀት። ለዛ ነው ሐዋርያው ጳውሎስ የሰይጣንን ሐሳብ አንስተውም ይላል። ሁለተኛው ቆሮንቶስ ላይ አንስተውም ይላል። ሐሳብ የምን እውቀት የምን ጥርቅም ነው? የእውቀት ጥርቅም ነው። የኢንፎርሜሽን ጥርቅም ነው። ስለዚህ በእግዚአብሔር እውቀት አጋንንታዊ የሆኑ ደጆችን እንዘጋለን። የእግዚአብሔር እውቀት እንዲለቀቅ ጸልያለሁ። የእግዚአብሔር እውቀት እንዲበዛ ጸልያለሁ። የእግዚአብሔር ኃይል እንዲለቀቅላችሁ ጸልያለሁ። ስለዚህ ሙሴ ምን አለ? ሰማ። ክብር ለኢየሱስ ይሁን። ሰምቶ አደረገ። አሁን አንዳንድ ሰው ስንመከር እንሰማለን። ሰምተን ግን የማድረግ አቅም የለንም። ዛሬ አቅም እንቀበላለን በኢየሱስ ስም። ኃይል ምክር ሰምተን የመፈጸም አቅም እንዲለቀቅ ጸልያለሁ። ምክር ሰምተን የማድረግ አቅም እንዲለቀቅ ጸልያለሁ። የማድረግ አቅም የማስፈጸም አቅም እንዲለቀቅ በኢየሱስ ስም ጸልያለሁ። እስኪ በኢየሱስ ስም ሰምቼ የምፈጽምበት አቅም እንዲለቀቅ እጸልያለሁ። ኢየሱስ ጌታ። ክብር ለኢየሱስ ይሁን። አንዳንድ ሰው አለ ጭራሹ ምክር የማይሰማ እነሱ ሌላ ቡድን ላይ ናቸው። አሁን እያወራን ያለነው ሙሴ ሰማ አደረገ። ሰምተን የመስማት አቅም እንዲሰጠን ጸልየናል። የማድረግ አቅም እንዲሰጠን ጸልየናል። ኢየሱስ ጌታ ነው። ሙሴ ምን አደረገ? ሰማ። ከዛ ምን አለ? አደረገ። አያችሁ፣ ይትወር የሙሴ አማች ይትወር ልክ ሲሰማ ሲመክረው ምን አለ ሙሴ? ሰማ ይላል።
ሰምቶ ምን አደረገ? ፈጸመ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሙሴ ክብር ለጌታ ይሁን። የጂቶርን ካራክተር አይተናል። የሙሴን እያየን ሙሴ ለማን ቦታና ስፍራ መስጠት እንዳለበት ያውቃል። ዩሲ መንፈሳዊ አባቱ ነው። በምድረ በዳ ጥላ ሆኖታል፣ አስተምሮታል። የእሱን ምክር ሰምቷል። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ ሙሴ ትዕቢተኛ አይደለም፣ ትሑት ሰው ነው። ያለውን አቅም ተአምራት አድራጊነቱን፣ ነብይነቱን፣ በዛ ዳይሜንሽን መገለጡን ያ እግዚአብሔር የሰጠው ፓወር ዩቶርን አልሸፈነበትም። አንዳንድ የሚመጡ በረከቶች፣ የቅባት በረከቶች፣ የአገልግሎት ዳይሜንሽኖች የሚመጡ ነገሮች የሚመጡ በረከቶቹን ዋጤቨር ከዚህ በፊት ሲመክሯችሁና ሲያሳድጓችሁ የነበሩ ሰዎችን እንዳይሸፍኑባችሁ ተጠንቀቁ። እስቲ በኢየሱስ ስም እንላለን። ጌታ ሆይ በባረከኝ ጊዜ፣ በቀባኝ ጊዜ በኢየሱስ ስም ትሑት እንድሆን እርዳኝ። ከዚህ በፊት የመከሩኝን ያሳደጉኝን እንዳልረሳ ዓይኖቼ እንዲከፈት እጸልያለሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አያችሁ ሙሴ ከይቶር ጥላ ስር ስለነበር ልክ ይቶር ውለታ እንደማይረሳ ሁሉ ሙሴ ውለታ አይረሳም። ሪስፔክት ትክክል ተቀበለው ይላል። ተቀበለው፣ አብረው ተቀመጡ፣ ስፍራ ሰጠው፣ ስፍራ ሰጠው፣ ሰማው። ኢየሱስ ጌታ ነው። ያሳደጓችሁ ያሳደጉት ሰዎች ስፍራ የሚሰጥበት ልብ እንዲሰጠን በኢየሱስ እንጸልያለን። አሜን። ባደጋችሁ ባደግን ጊዜ ያሳደጉን ላይ እንዳንነሳ በኢየሱስ እንጸልያለን። አሜን። በይቶርና በሙሴ መሃል እንደነበረ ህብረት እንዲኖራችሁ ጸልያለሁ። አሜን። የሙሴን ሰሚነት የሙሴን ትህትና ሰምቶ የእስራኤልን ሕዝብ አስመልጧል። አድሚኒስትሬት አድርጓል። የሙሴ ልብ እንዲሰጣችሁ ጸልያለሁ። አሜን። አስተሳሰቡ እንዲሰጣችሁ ጸልያለሁ። አሜን። እንደ ይቶር ደግሞ የምክር የማስተዋል ክፍተትን አይቶ የማደራጀት በይቶር ላይ እንደነበረ የምክር የጥበብ የማስተዋል መንፈስ እንዲለቀቅላችሁ ጸልያለሁ። አሜን። እንዲለቀቅላችሁ ጸልያለሁ። የእግዚአብሔር ቃል ቆሮንቶስ መጽሐፍ ላይ እንደሚል in the mighty name of Jesus የእግዚአብሔር ኃይልና ጥበብ የሆነው ኢየሱስ ይላል። ይህ የእግዚአብሔር ኃይልና ጥበብ የሆነው ኢየሱስ በእናንተ ውስጥ ነው ያለው። አሜን። ከሰለሞን የሚበልጠው በእናንተ ውስጥ ነው ያለው። አሜን። ከይቶር የሚበልጠው በእናንተ ውስጥ ነው ያለው። ይህን ጸጋ ግን እንዲያነቃቃላችሁ ጸልያለሁ። ዓይናችሁን እንዲከፍት ጸልያለሁ። በምክር በኃይል መንፈስ ይቶር ሙሴን እንዳማከረ ታላላቆችን የምታማክሩበት አይታችሁ ክፍተት ስትራቴጂ የምትሰጡበት ትውልድን የምታሳርፉበት የምክር መንፈስ እንዲለቀቅላችሁ ጸልያለሁ። የማስተዋል መንፈስ እንዲለቀቅላችሁ ጸልያለሁ። የኃይል መንፈስ እንዲለቀቅላችሁ ጸልያለሁ። ሆላስ ታዲ በራዳሽ ለሚያለስ ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። አሜን። ክብር ለጌታ ይሁን። ክብር ለኢየሱስ ይሁን። እስቲ በኢየሱስ ስም እንላለን። ጌታ ሆይ የማስተዋል መንፈስ፣ የጥበብ መንፈስ፣ የምክር መንፈስ እንዲለቀቅልኝ እጸልያለሁ። እንደ ይቶር ሰው አቃፊ እንደሆን ውለታ የማረሳ እንደሆን አንተን የማከብር እንደሆን በኢየሱስ ስም እጸልያለሁ። 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 ማናቸው ክፉ መካሪ ከሰው ጀርባ የሚሰራ በሰው አፍ የሚሰራ በወዳጅ በጓደኛ የሚሰራ በኢየሱስ ስም እግሩ የተከለከለ ይሁን። እግሩ የተከለከለ ይሁን። እንደ እግዚአብሔር ቃል የማይመክሯችሁ እንዳይመጡ ጸልያለሁ። መጨረሻው ዘመን ላይ ያለ ነው። ኢየሱስ የኛ ጌታ በድንገት ይመጣል። ጸጋ ደግሞ ይበዛልናል። እንደ እግዚአብሔር ቃል ካልሆነ ጋር እንደ እግዚአብሔር ቃል የማይሸት ጋር እንዳትሆኑ። ቦታ ቢሆን ሰው ኢየሱስ ያድናል። ቢ ሲሪየስ ኢን ዘ ማይቲ ኔም ኦፍ ጂሰስ። ዳዊት ምን አለ? መዝሙር ምዕራፍ 119 ቁጥር 63 ይሄ ቃልን የሚጠብቁና ያንተ ባልንጀራ ወዳጅ ከሆኑ ጋር ወዳጅ ሆናለሁ። ያ ማለት ቃልን ከማይጠብቅና ወዳጅ ካልሆነ ጋር ወዳጅ አይደለም።
ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ክፉ መካሪዎችን ከግራችሁ ወደ እናንተ እንዳይመጣ የታሰረ ይሁን። እንዳይደወል ጸልያለሁ። እንዳያገኟችሁ ጸልያለሁ። ወደ ቤታችሁ እንዳይመጡ ጸልያለሁ። ባለፈው ብለናል እኮ አንዳንድ ቤተሰብ ከልጅነት እስከ 18 ዓመት አሳድጎ አብልቶ አጠጥቶ አስተምሮ በጣም የማየት ይደርሳል የተባለው ልጅ ልክ ዩኒቨርሲቲ ሲገባ ለ2 ሳምንት ብቻ ለ2 ሳምንት ለ10 ቀን ለ15 ቀን አንዱ ይጠጋል። ይመክረዋል። በቃ እዚህ አካባቢ ጥሩ ነገር አለ፣ እዚህ አካባቢ ጥሩ ነገር አለ ብሎ መጠጥ ያስተምረዋል፣ ጫት ያስተምረዋል፣ የሆነ ሐሺሽ ዊድ ምናምን ያስተምረዋል። ከዛ ከ2 ሳምንት በኋላ ይጠፋል። እንደዚህ ያለ ሰው ከታቢ ነው የሚባለው። ድሮ ሃይስኩል ነው አንድ ገሰብ ከታቢ ይባላል። ያስተዋውቀው ነው ይጠፋል። ይሄ ልጅ ከዛ 20 ዓመት ሙሉ 30 ዓመት ሙሉ ከዛ መውጣት ይከብደዋል። ጌታ ካልደረሰለት ስንት ዴስቲኒ አገር የሚመራ ሰው በክፉ መካሪዎች መንገድ ከፍተው ወደ ያልሆነ ነገር ነው። እንደዚህ አይነት ከትውልዳችሁ ታሰረ እንዲሆን ጸልያለሁ። ከልጆቻችሁ የተከለከለ እንዲሆን ጸልያለሁ። ከዘመናችሁ የተከለከለ እንዲሆን ጸልያለሁ። ክፉ መካሪዎች ወደ ራእያችሁ እንዳይመጡ ጸልያለሁ። ወደ ቤታችሁ እንዳይመጡ ጸልያለሁ። ባልን የሚመክር ሚስትን የሚመክር ላይመጣ ጸልያለሁ። እንደ እግዚአብሔር ቃል ያልሆነ ምክር እንደ በመንፈስ ቅዱስ የማይነዳ የማያሳድጋችሁ እንደ ይቶር ሙሴ ወደ ሆነ ነገር ከፍ ማያደርጋችሁ ሰዎች የከፍታችሁ ጠላት በኢየሱስም የተሰበረ እንዲሆን ጸልያለሁ። ዴስቲኒ ሄልፐሮች ብቻ ይሆኑ የሕይወታችሁ ዕጣ ፈንታ ረዳቶች የሆኑ ብቻ እንዲመጡ ጸልያለሁ። በቅባት ረዳቶቻችሁ እንዲመጡ፣ በቢዝነስ ረዳቶቻችሁ እንዲመጡ፣ በእውቀት በትምህርት ረዳቶቻችሁ እንዲመጡ በኢየሱስ ስም ጸልያለሁ። ዴስቲኒ አቦርተርስ የሕይወታችሁ ዕጣ ፈንታ አጨንጋፊዎች እንዳይመጡ ጸልያለሁ። እንዳይመጡ ጸልያለሁ። እንዳያገኟችሁ ጸልያለሁ። የእናንተ የሆነ ነገር ቤታችሁ፣ ስልካችሁ፣ ሶሻል ሚዲያችሁ፣ ምንም ነገራችሁ የእናንተ የሆነ በኢየሱስ ደም እንዲጠበቅ ጸልያለሁ። ኮኔክት እንዳያደርጓችሁ ጸልያለሁ። አጥማጆች የተጠመዱ እንዲሆኑ ጸልያለሁ። ሲሪየስ ጸልዩ እጸልያለሁ። መጸለይ ጀምሮ ከሆነ ሲዝን ጀምሮ እግዚአብሔር አባት በኢየሱስ ስም አንተ ያላከው እንዳይመጣ ጸልያለሁ ወደ ሕይወቴ። ምክንያቱም በትንሹ ሕይወቴ ላይ 10 ዓመት 7 ዓመት ያቃጠሉት በቃ የሆነ እንደው በቃ እንደ እግዚአብሔር ቃል የማይሄዱ እግዚአብሔርን የማይፈሩ ሰዎች ናቸው። ስፒሪቹዋሊ ልጅ ስለነበሩ ፎሎ ማድረግ የሌለብን ሰዎች ፎሎ አድርጉ ትቴሉ ደፍሩስ። ስለዚህ መጣበቅ ወደ ሕይወታችሁ እንዳይመጡ ጸልያለሁ። አሜን። ቢሲሪየስ እግዚአብሔር የሰጣችሁን መክሊታችሁን ማሳደግ ያለባችሁ ላባዎች እንዳይመጡ ጸልያለሁ። የታሰሩ ይሁኑ። ጉልበታችሁን፣ ቅባታችሁን፣ አይምሯችሁን ለመበዝነት የሚላኩ በኢየሱስ ስም የታሰሩ ይሁኑ። እንደ ይቶር መካሪዎች ብቻ ይምጡ። ደሊላዎች እንዳይመጡ ጸልያለሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እድገታችሁን የሚጠላ እንዳይመጣ ጸልያለሁ። ደጅ የማይከፍትላችሁ እንዳይመጣ ጸልያለሁ። ኃይላችሁን የሚበላ እንዳይመጣ ጸልያለሁ። እግዚአብሔር ከላከው ደግሞ በእናንተ ተምሮ ሊለወጥ ጌታ በገት ሊያደርግለት የሚመጣ ሰው ብቻ ይምጣ። ጌታ ከላከው እሰየው። ጌታ ያላከው ግን እንዳይመጣ ጸልያለሁ። አባቶ የይቶር ኃይል የይቶር ቅባት በኢየሱስ ስም በልጆች ላይ እንዲያርፍ ጸልያለሁ። የምክር መንፈስ፣ የማስተዋል መንፈስ በኢየሱስ ስም በእነሱ ላይ እንዲሆን ጸልያለሁ። ኃይል እንዲገለጽ ጸልያለሁ። መንፈስ እንዲገለጽ ጸልያለሁ። በኢየሱስ ስም ኃይል አሜን። አሜን በሉስ። አሜን በሉስ። አሜን በሉስ። የጥበብ መንፈስ አግኝቶኛል። የምክር መንፈስ አግኝቶኛል። የማስተዋል መንፈስ አግኝቶኛል። የስትራቴጂ የማውጣት የማቀነባበር ነገር ጥበብ አግኝቷቸዋል በኢየሱስ ስም አሜን። ትንሽነታችሁን አትዩ። እግዚአብሔር ለብዙ ሕዝብ ያደርጋችሁ። እንደ ሙሴ አይነት ታላላቆችን ትመክራላችሁ፣ ታሳርፋላችሁ። ምድር በእናንተ ያርፋል። የሆነ ዲቫይን የሆነ እውቀት ወደ እናንተ ይመጣል። ሺህ አለቃ መቶ አለቃ የሚለው አደረጃጀት ለይቶር እንደመጣ ዩኒክ የሆነ አደረጃጀት ስፒሪቹዋል የሆነ ጋይደንስ ወደ እናንተ ይመጣል። ትንሽነታችሁን አትዩ። ኢየሱስ ያድናል። ትልቁ እግዚአብሔር በእናንተ ውስጥ አለ። ጠቢቡ ኢየሱስ በእናንተ ውስጥ አለ። ኃያሉ ኢየሱስ በእናንተ ውስጥ አለ። In the mighty name of Jesus። እስቲ በኢየሱስ ስም እንደ ይቶር አይነት ሰው
የህይወቴ ዕጣ ፈንታ ረዳት እንዲመጣ እጸልያለሁ። ስፍራ እንዲያገኛችሁ ጸልያለሁ። ስፍራ ማለት በኢየሱስ ስም ኃይል የሆነ ለእናንተ በድንገት ተገኝታችሁ የሆነ ነገር ሰምታችሁ የምትጠቀሙበት ነገር ስፍራ እንዲዘጋጅ ጸልያለሁ። ሚቲንግ እንዲዘጋጅ ጸልያለሁ። ስታልፉ ሽክ ብላችሁ ሰምታችሁ ለበረከት የሚሆንላችሁ ስታልፉ ተሰብስባችሁ የሆነ ነገር እንድትሰሙ ጸልያለሁ። እጸልያለሁ በጌታ በኢየሱስ ስም ኃይል ምክር እንዲያገኛችሁ፣ በህልም እንዲያገኛችሁ፣ በራእይ እንዲያገኛችሁ፣ በአባቶች እንዲያገኛችሁ፣ በአገልጋዮች እንዲያገኛችሁ፣ የሆነ ነገር ከፍ የሚያደርግ ምክር እንዲያገኛችሁ፣ ከፍ የሚያደርግ አደራረግ እንዲያገኛችሁ በኢየሱስ ስም ኃይል እጸልያለሁ። ላቶሳ ባራኪዳ ላባሻዳስ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ክብር ለኢየሱስ ስጡ። ኃይል ስለገባ እናመሰግናለን። ኃይል ስለገባ እናመሰግናለን። በዚህ ነገር ፍሬያማ ትሆናላችሁ። በዚህ ነገር ጌታ የሚያሳየኝ የሆነ ብርቱካን ፍሬ አይነት ያለው ኢየሱስ ያለ በዚህ ነገር በምክር መንፈስ ፍሬያማ ትሆናላችሁ። በምክር መንፈስ ፍሬያማ ትሆናላችሁ። በምክር መንፈስ ፍሬያማ ትሆናላችሁ። ያድናል የናዝሬቱ ኢየሱስ፣ ያድናል የናዝሬቱ ኢየሱስ። ይህ የምክር መንፈስ ጌታ የሚያሳየኝ የሆነ ውጭ ሀገር የሆነ ኤርፖርት ላይ ሄጄ ነበር። እንደዚህ ትቆማለህ። ይህ ደረጃው አይነት ልብስ ሳይሆን ቆመ ይወስዳል። በራእይ ማየው አንዳንዶቻችሁ እንደዚህ አይነት ነገር ቆማችሁ ያ ነገር ሲያደርሳችሁ የሆነ እግዚአብሔር ምክር መድረስ ያለባችሁ ነገር ላይ ሳትደክሙ ማለት ነው። ሳትደክሙ እያንሸራተተ ስፍራ ላይ ደርሳችኋል። የሆነ እግዚአብሔር ምክር መንገድ ይሆናችኋል። ማሱ ፕራዳ ካታሊ ባዛታ የእግዚአብሔር መንፈስ ዋዲ ፈራዳላ ፕራዛታ ስለ ማሳ ባረካል፣ ስለ ኃይል ባረካል፣ ስለ መንፈስ ስለተለቀቀ አመሰግናለሁ። ክብር ስለተለቀቀ አመሰግናለሁ። ኃይል ስለተለቀቀ አመሰግናለሁ። መንፈስ ቅዱስ ተባረክ። ምክር በማጣት ያጣችሁት ነገር ሉክ የጌታ መንፈስ የሚያሳይ ምክር ከማጣት በጌት ይሄ ቁልፍ የለም። እንደዚህ አይነት ቁልፍ ጌታ መንፈስ የሚያሳየኝ አንዳንዶቻችሁ እንደዚህ አይነት ቁልፍ ልብሳችሁ የለው እና አንስታችሁ ገጥማችሁ ስትዘጉ ያለው ሆሊ ስፒሪት ይህን ነገር ሲያስረዳኝ አንዳንድ ምክር በማጣት ተገልጣችኋል ማለት ምክር በማጣት መሸፈን ያለበት ነገር እንዳይሸፈን የጣላችሁት ምክር ከማጣት አንስታችሁ ትገጥማላችሁ። ተነስቶ ይገጠማል። በኢየሱስ ስም ይሁንባችሁ። አንዳንዶቻችሁ ላይ ጌታ መንፈስ የሚያሳየኝ የሎፒክ አይነት ችቦ ይዛችሁ ከፊት ስትሄዱ ጨለም ያለ ነገር ላይ ከፊት ስትገቡ ሰው ሲከተላችሁ በምክር መንፈስ መንገድ ትመራላችሁ። በምክር መንፈስ መንገድ ትመራላችሁ። እስቲ ነፍሴ በሉ ለምክር ተከፈተ። እሰማለሁ፣ አደርጋለሁ፣ እመክራለሁ፣ ይሰሙኛል፣ ያደርጉታል። በኢየሱስ ስም ኃይል ዛሬ መንፈስ ቅዱስ አለ፣ በክብር አለ። ራዲዳስታ ወለታታ ሪካታላ በጋዳሳ ሲለመንቴ በኒካታላ ባሻንዳ ራዲላላ ወደን አላፋታላ በጋዛታ ዋኒነን ሐመዲና ዘጣላ በጋዳ እንዲገኝ ጸልያለሁ። አልከፈት ያላችሁ ይከፈታል። ጌታ ኢየሱስ ምን አሳየኝ መሰላችሁ? ክብር ለኢየሱስ ይሁን። ከኪሳችሁ የሆነ እጅ መጣና የዛገር ቁልፎች አወጣ። የዛገር ቁልፍ እዛ ጎልደን ሲልቨር አይነት የሆኑ ቁልፎች ደግሞ አስገባ። ሆሊ ስፒሪት ስብሩን ሲነግረኝ ምክርን በማጣት ምክርን ባለመስማት ይሁን የሆነ ነገር ተሰጥቷችሁ ያልተጠቀማችሁበት ነገር ያልከፈታችሁበት ነገር ተቀምጦ የዛገ ነገር በኢየሱስ ስም ታድሷል። በኢየሱስ ስም ታድሷል። In the mighty name of Jesus. በኢየሱስ ስም ኃይል አሜን። ድንገተኛ የሆነ ነገር
ከእግዚአብሔር ፍቃድ ውጭ እንዳያገኛችሁ ጸልያለሁ። ድንገተኛ የሆነ ነገር ከእግዚአብሔር ፍቃድ ውጭ አጋንንት የሚልከው ድንገት ነገር ላይመጣ ጸልያለሁ። ከእግዚአብሔር የሆነ በረከት ግን በድንገት እንዲያገኛችሁ ጸልያለሁ። በድንገት ዮሴፍ ከእስር ቤት እንደመጣ እንዲያገኛችሁ ጸልያለሁ። ድንገት የሆነ እግዚአብሔር ጉብኝት፣ ድንገት የሆነ እግዚአብሔር በረከት፣ ድንገት የሆነ እግዚአብሔር ኃይል ቅባት እንዲያገኛችሁ ጸልያለሁ። ማናቸውም ፌት ምክርን እንዳታዩ እንዳታስተውሉ የተቀመጠ ግርዶሽ እንዲነሳ ጸልያለሁ። ግርዶሽ እንዲነሳ ጸልያለሁ። ግርዶሽ እንዲነሳ ጸልያለሁ። በእናንተ ላይ የተመከረ አጋንንታዊ ምክር በእግዚአብሔር እሳት እንዲበላ ጸልያለሁ። አባባ በኢየሱስ ስም እንዲበላ ጸልያለሁ። የአኬጦፍ አይነት ምክር እንዲፈርስ ጸልያለሁ። የአጋንንት መልእክተኞች የመከሩት ምክር እንዲፈርስ ጸልያለሁ። ጤናችሁ ላይ ተመከረ፣ በረከታችሁ ላይ ተመከረ፣ አገልግሎታችሁ ላይ ተመከረ በኢየሱስ ስም ኃይል የተሰበረ እንዲሆን ጸልያለሁ። የበሽታ ምክር የተሰበረ ይሁን። የሞት ምክር የተሰበረ ይሁን። ኤኒ ፎርም ኦፍ ዴዝ ፊዚካል ዴዝ ሜንታል የእውቀት ሞት የስፒሪቹዋል ዴዝ በኢየሱስ ስም ኃይል የተሰበረ ይሁን። አባባቶች ጸልያለን። እስቲ እጃችሁን ራሳችሁ ላይ ጫኑ። ወደ አይምሮ የሚላክ በሉ። የጨለማ ምክር በኢየሱስ ስም ይፍረስ። በፍርሃት የሚገለጥ በጭንቀት የሚገለጥ በግራ መጋባት የሚገለጥ በኢየሱስ ስም ይፍረስ። በራስ መታት የሚገለጥ እንቅልፍ በማጣት የሚገለጥ በኢየሱስ ስም ይፍረስ። በኢየሱስ ስም ይፍረስ። እንዳላስተውል ያደረገኝ ምክር እንዳልሰማ ያደረገኝ ምክር እንዳላይ ያደረገኝ እንዳልተገብር ያደረገኝ በኢየሱስ ስም ይፍረስ። እዚህ እጃችሁን አይናችሁ ላይ ጫኑ። በሚታይ ያገኘኝ ይበል፣ በሚሰማ ያገኘኝ ይበል። አጋንንታዊ ፍላጻ ወደ ልብ የተላከ በማየት የገባ በመስማት የገባ በኢየሱስ ስም ይሰበር፣ በኢየሱስ ስም ይሰበር። በሚበላ ያገኘኝ በሚጠጣ ያገኘኝ በኢየሱስ ስም ይፍረስ። ዝለትን ያመጣብኝ ድካምን ያመጣብኝ መንፈሳዊ ድካም ስጋዊ ድካም ያመጣብኝ በኢየሱስ ስም ይፍረስ። በሕልም ዓለም ያገኘኝ በኢየሱስ ስም ይፍረስ። ያልሆነ ስፍራ በመገኘት ባልሆነ ህብረት ያገኘኝ ይፍረስ በኢየሱስ ስም። የእግዚአብሔር ልጆች ናችሁ፣ ነገሥታት ናችሁ። ሙሉ ነፃ መውጣት እንዲሆን በኢየሱስ ስም ጸልይ። ከመንፈስ ቅዱስ ውጭ በል ዳመና፣ ከመንፈስ ቅዱስ ዳመና ውጭ የሆነ ዳመና በኢየሱስ ስም ይነሳ፣ በኢየሱስ ስም ይነሳ፣ በኢየሱስ ስም ይነሳ። አጋንንታዊ መጎናጸፊያ በኢየሱስ ስም ይነሳ። የሆነ ስፍራ ገብተህ ደብሮ ሲወጣ የሆነ ነገር አስቀምጠውብሃል። በሀሳብ አለግን በምንም ያገኙ ድብር እንዲለን ይፍረስ በኢየሱስ ስም። የልዑል ልጆች ናችሁ። የነገሥታት ንጉሥ የጌቶች ጌታ አምላካችሁ አባታችሁ ከእናንተ ጋር ነው። እንደ ማይቲ ኔም ኦፍ ጂሰስ ሰላማችሁ የተጠበቀ እንደሆነ ጸልያለሁ። በክርስቶስ ኢየሱስ ደም ኃይል የኢየሱስ ደም በሉ የማያውቀው ኪዳን በደሙ ኃይል ይፍረስ። በኢየሱስ ደም ይፍረስ። ኢየሱስ ያድናል።